ጻድቁ ቅርንጫፍ በማሰማሪያ ቦታዬ ያሉትን በጎቼን ለሚያጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ መንጋዬን ስለበተናችሁ ስላባረራችሁና ተገቢውን ጥንቃቄ ስላላደረጋችሁላቸው ለክፋታችሁ ተገቢውን ቅጣት አመጣባችኋለሁ ይላል እግዚአብሔር። የመንጋዬንም ቅሬታ ካባረርሁባቸው አገሮች ሁሉ እኔ ራሴ ሰብስቤ ወደ መሰማሪያቸው እመልሳቸዋለሁ። በዚያም ፍሬያማ ይሆናሉ፣ ይበዛሉም። የሚጠብቋቸውን እረኞች አስነሳላቸዋለሁ። ከእንግዲህም አይፈሩም፣ አይደነግጡም፣ ከእነርሱም አንድ እንኳ አይጎድልም ይላል እግዚአብሔር። እነሆ ለዳዊት ጻድቅ ቅርንጫፍ የማስነሳበት ጊዜ ይመጣል። እርሱም ፍትሕንና ጽድቅን የሚያደርግ በጥበብ የሚገዛ ንጉሥ ይሆናል ይላል እግዚአብሔር። በእርሱም ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል። የሚጠራበትም ስም እግዚአብሔር ጽድቃችን የሚል ነው። እነዚህ ሰዎች እስራኤላውያንን ከግብፅ ምድር ያወጣ ሕያው እግዚአብሔርን ብለው ከእንግዲህ የማይምሉበት ዘመን ይመጣል ይላል እግዚአብሔር። ነገር ግን እስራኤልን ከሰሜን ምድርና እነርሱን ከበተነባቸው ከሌሎች ሀገሮች ያወጣ ሕያው እግዚአብሔርን ይላሉ። ከዚያ በኋላ በገዛ ምድራቸው ይኖራሉ። ሐሰተኛ ነቢያት። ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ተብረክርከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ። ምድሪቱ በአመንዝሮች ተሞልታለች። ከእርግማን የተነሳ ምድሪቱ ታለቅሳለች። በምድረ በዳ ያሉት መሰማሪያዎች ደርቀዋል። ነቢያቱም ጠማማ መንገድ ተከትለዋል፣ ስልጣናቸውን ያለ አግባብ ተጠቅመዋል። ነቢዩም ካህኑም በጽድቅ መንገድ የማይሄዱ ናቸው። በቤተ መቅደሴ እንኳ ሳይቀር ክፋታቸውን አይቻለሁ ይላል እግዚአብሔር። ስለዚህ መንገዳቸው ድጥ ይሆናል፣ ወደ ጨለማ ይጣራሉ፣ ተፍገምግመውም ይወድቃሉ። በሚቀጡበትም ዓመት መዓት አመጣባቸዋለሁ ይላል እግዚአብሔር። በሰማርያ ባሉ ነቢያት ላይ ደስ የማያሰኝ ነገር አይቻለሁ። በበዓል ስም ትንቢት ተናገሩ፣ ሕዝቤን እስራኤልን አሳቱ። በኢየሩሳሌም ባሉ ነቢያትም ላይ የሚዘገንን ነገር አይቻለሁ። ያመነዝራሉ፣ በመዋሸትም ይኖራሉ። ማንም ከክፋቱ እንዳይመለስ የክፉዎችን እጅ ያበረታሉ። በእኔ ዘንድ ሁሉም እንደ ሰዶም ነዋሪዎቿም እንደ ገሞራ ናቸው። ስለዚህ የሠራዊት ጌታ እግዚአብሔር ስለ እነዚህ ነቢያት እንዲህ ይላል፣ ከኢየሩሳሌም ነቢያት በምድሪቱ ሁሉ ርኩሰት ተሰራጭቷልና መራራ ምግብ አበላቸዋለሁ፣ የተመረዘም ውሃ አጠጣቸዋለሁ። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነዚህ ነቢያት የሚተነብዩላችሁን አትስሙ፣ በባዶ ተስፋ ይሞላችኋል። ከእግዚአብሔር አፍ የወጣ ሳይሆን ከገዛ ልባቸው የሆነውን ራእይ ይናገራሉ። እኔን ለሚንቁኝ እግዚአብሔር ሰላም ይሆንላቸዋል ብሏል ይላሉ። የልባቸውን እልከኝነት ለሚከተሉም ሁሉ ክፉ ነገር አይነካችሁም ይሏቸዋል። ቃሉን ለማየትና ለመስማት እነማን የእግዚአብሔር ምክር ባለበት ቆመዋል? ቃሉን ያደመጠ የሰማስ ማን ነው? እነሆ የእግዚአብሔር አውሎ ነፋስ በቁጣ ይነሳል፣ ብርቱም ማዕበል የክፉዎችን ራስ ይመታል። እግዚአብሔር የልቡን ሐሳብ ሙሉ በሙሉ ሳይፈጽም ቁጣው እንዲሁ አይመለስም። በኋለኛው ዘመን ይህን በግልጽ ትረዳላችሁ። እኔ እነዚህን ነቢያት አላኳቸውም፣ እነርሱ ግን ለራሳቸው መልእክታቸውን ይዘው ሮጡ። ሳልናገራቸውም ትንቢት ተናገሩ። ምክሬ ባለበት ቢቆሙ ኖሮ ቃሌን ለሕዝቤ ባሰሙ ነበር። ከክፉ መንገዳቸው
የክፉ ሥራቸውን በመለሷቸው ነበር። እኔ የቅርብ አምላክ ብቻ ነኝን? ይላል እግዚአብሔር። የሩቅስ አምላክ አይደለሁምን? እኔ እንዳላየው በስውር ቦታ ሊሸሸግ የሚችል አለን? ይላል እግዚአብሔር። ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ሕልም አለምሁ እያሉ በስሜ የሐሰት ትንቢት የሚናገሩትን የነቢያትን ቃል ሰምቻለሁ። ይህ ነገር የገዛ ልባቸውን ሽንገላ በሚተነብዩ በሐሰተኞች ነቢያት ልብ ውስጥ የሚቆየው እስከ መቼ ነው? አባቶቻቸው በዓልን በማምለክ ስሜን እንደረሱ እነርሱ በሚነጋገሩት ሕልም ሕዝቤ ስሜን እንዲረሳ ያደረጉ ይመስላቸዋል። ሕልመኛ ነቢይ ሕልሙን ያውራ፣ ቃል ያለው ግን በታማኝነት ይናገር። ገለባና እህል ምን አንድ አድርጓቸው? ይላል እግዚአብሔር። ቃሌ እንደ እሳት ድንጋይንም እንደሚያደቅ መዶሻ አይደለምን? ይላል እግዚአብሔር። ስለዚህ ቃሌን እርስ በርስ በመሰራረቅ እኔ እንደተቀበሉ አድርገው የሚናገሩትን ነቢያት እቃወማለሁ፣ ይላል እግዚአብሔር። አፈጮሌነታቸውን በመጠቀም እግዚአብሔር እንዲህ ይላል የሚሉትን ነቢያት እቃወማለሁ፣ ይላል እግዚአብሔር። እነሆ ሐሰተኛ ሕልም ተመርኩዘው ትንቢት የሚናገሩትን ነቢያት እቃወማለሁ፣ ይላል እግዚአብሔር። እኔ ሳልልካቸው ወይም ሳልሾማቸው ደፍረው ውሸት ይናገራሉ፣ ሕዝቤንም ያስታሉ። ለዚህም ሕዝብ አንዳች አይረቡትም፣ ይላል እግዚአብሔር። የእግዚአብሔር ሸክም ምንድን ነው? ይህ ሕዝብ ወይም ነቢይ ወይም ካህን የእግዚአብሔር ሸክም ምንድን ነው ብለው ቢጠይቁ ሸክሙ እናንተ ናችሁ፣ እወረውራቸዋለሁ፣ ይላል እግዚአብሔር ብለህ መልስላቸው። ነቢይ ወይም ካህን ወይም ማንኛውም ሰው የእግዚአብሔር ሸክም እያለ ቢናገር ያን ሰውና ቤቱን እቀጣለሁ። እያንዳንዱ ለባልንጀራው ወይም ለዘመዱ እግዚአብሔር ምን መልስ ሰጠ ወይም እግዚአብሔር ምን ተናገረ ማለት ይገባዋል። ከእንግዲህ ግን የእግዚአብሔር ሸክም ብላችሁ መናገር አይገባችሁም። ምክንያቱም ለሰው ሁሉ የገዛ ራሱ ቃል ሸክሙ ስለሚሆን የአምላካችንን የሠራዊት ጌታ የእግዚአብሔርን የሕያው አምላክን ቃል ታጣምማላችሁ። ስለዚህ ለነቢዩ እግዚአብሔር ምን መልስ ሰጠህ ወይም እግዚአብሔር ምን ተናገረህ ትለዋለህ። የእግዚአብሔር ሸክም ብትሉ እንኳ እግዚአብሔር ግን እንዲህ ይላል፣ እኔ የእግዚአብሔር ሸክም አትበሉ ብዬ ብነግራችሁም እናንተ የእግዚአብሔር ሸክም ብላችኋል። ስለዚህ እናንተን እንዲሁም ለእናንተና ለአባቶቻችሁ የሰጠኋትን ከተማ ጭምር ፈጽሜ እተዋቸዋለሁ፣ ከፊቴ እጥላቸዋለሁ። ለዘላለም የማይረሳ እፍረት የዘላለምም ውርደት አመጣባቸዋለሁ።